የኢትዮጵያ አየር መንገድ በአፍሪካ ቀዳሚ የሆነ ግዙፍ ዓለም አቀፍ አውሮፕላን ማረፊያ በቢሾፍቱ አካባቢ በአቡሴራ አካባቢ በ3500 ሄክታር መሬት ላይ ለማስገንባት እቅድ ይፋ አድርገዋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ እንደተናገሩት ይህ ፕሮጀክት ከመሬታቸው የሚነሱ 2500 አባራዎችን የሚያቋቁም ሲሆን ለእነዚህም በመጪው ዓመት በህዳር ወር ላይ አዳዲስ መኖሪያ ቤቶችን ተገንብተው እንደሚረከቡ ተገልጸዋል። የአየር ማረፊያው ግንባታም በዚህ ወር የሚጀመር ሲሆን በ4 ዓመታት ውስጥ ይጠናቀቃል ተብሎ ይጠበቃል። በሁለቱ ምዕራፍ የሚከናወነው ይህ ግንባታ የመጀመሪያ ምዕራፍ ሲጠናቀቅ 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ቀጥሎም 50 ሚሊዮን መጨመር ይቻላል። ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ የሚገነባው አውሮፕላን ማረፊያ በአመት 110 ሚሊዮን ደንበኞችን የማስተናገድ አቅም ያለው ሲሆን ከአዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድና በባቡር ይገናኛል። ለዚህ ፕሮጀክት የአፍሪካ ልማት ባንክ የ7.8 ቢሊዮን ዶላር ድጋፍ አድርጓል። አቶ መስፍን አክለውም አየር መንገዱ በአፍሪካ በራሪዎች ላይ ከፍተኛ ክፍያ የሚጠይቀውን በአስተናጋጅነት ሀገራት ከፍተኛ ክፍያና የነዳጅ ወጪ በመጨመር ምክንያት መሆኑን አስረድተዋል። የአየር መንገዱ በአውሮፕላንና በመዳረሻ ሀገራት ቁጥር የነበረውን እቅድ በ2025 ማሳካቱን የገለጸ ሲሆን ከቦይንግ ጋር ያለው ጠንካራ ግንኙነትም ቀጥሏል። በአጠቃላይ ይህ አዲስ አየር ማረፊያ ሲጠናቀቅ በአፍሪካ ቀዳሚ በመሆን ለሀገሪቱ የኢኮኖሚ ትልቅ አስተዋጽኦ እንደሚኖረው ይጠበቃል። ይህ በእንዲህ እንዳለ የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገው ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሊያ መንግስት ገለጸ። ከዋና ከተማይቱ ሞቃዲሾ በስተሰሜን በምትገኘው አዳነን ያባል ላይ በሚገባ የተቀናጀ የአየር ጥቃት የተፈጸመ አልሸባብ ከተማይቱን ከወረረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱን ተናግሮ ነበር። የሶማሊያ ማስታወቂያ ሚኒስቴር መስሪያ ቤት በኤክስ ገጹ ላይ ባወጣው መግለጫ በአየር ጥቃቱ ከተገደሉት 12 ታጣቂዎች መካከል የእስላማዊ ታጣቂ ቡድን አልሸባብ ከፍተኛ ተዋጊዎችን እንደሚገኙበት ተናግሯል። አልሸባብ ባለፈው ወር በፕሬዝዳንት ሐሰን ሼክ መሐመድ አጃቢ መኪኖች ላይ ያነጣጠረ ጥቃት መፈጸሙ ይታወቃል። የታጣቂ ቡድኑ በተደጋጋሚ የፈጸማቸውን ጥቃቶች የሚከታተሉ በሶማሊያ እስላማዊ ታጣቂ ቡድን እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸውን ገልጸዋል። በደቡብና በመካከለኛ ሶማሊያ አካባቢዎችን የሚቆጣጠረው አልሸባብ ከመንግስት ጋር ለ20 ዓመታት ያክል ሲዋጋ ቆይቷል። ታጣቂ ቡድኑ የሶማሊያ ፌዴራል መንግስትን በኃይል በማስወገድ እስላማዊ መንግስትን ለመመስረት ይፈልጋል። በአፍሪካ ህብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያኑ አቆጣጠር በ2022 እና በ2023 ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ መከላከል ላይ እንዲያተኩር አድርገው ነበር። ቡድኑ በርካታ ተከታታይ ወታደራዊ ጥቃቶች በፈጸመበት አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። የሶማሊያ መንግስት ቡድኑ ተዳክሟል ሲል ያስተባብላል። ረቡዕ ረፋድ ላይ የሶማሊያ መከላከያና የአሜሪካ አፍሪካ ኮማንድ አፍሪኮም የፈጸሙት የአየር ድብደባ በታጣቂዎቹ የሚፈጠረውን ስጋት ለማስወገድ ያለመ መሆኑን የማስታወቂያ ሚኒስቴር አስታውቋል። በጥቃቱ ታጣቂዎቹ እንደ መሰብሰቢያና ምሽግ ይጠቀሙበት የነበረውን ስፍራ ተመቷል ካሉ በኋላ ከምንም በላይ በእስላማዊ ሰዎች ላይ ጉዳት አልደረሰም ብለዋል። በመካከለኛው ሸበሌ ክልል የሚገኘው አዳሊ አባል አንድ አውሮፓውያን አቆጣጠር በ2016 በአልሸባብ በቁጥጥር ስር ከዋለ በኋላ የፌዴራል መንግስቱ ጦር በ2022 መልሶ ይዟል። ረቡዕ ዕለት የአልሸባብ ተዋጊዎች ከተማይቱን ከወረሩ በኋላ በማለዳ ከባድ ውጊያ መቀስቀሱ ተነግሯል። በኳላም ቡድኑ ከተማዋን በቁጥጥር ስር መዋሉን የገለጸ ሲሆን ሁለቱ የአካባቢ ነዋሪዎች ለኤፍፒ የዜና ወኪል ታጣቂዎቹ አዳነን ያባልን መቆጣጠራቸውን አረጋግጠዋል። በአሁኑ ወቅት ከተማዋን በማን ቁጥጥር ስር እንደሆነች መንግስት በመግለጫው ላይ ያለው ነገር የለም።
ፕሬዝዳንት ሼህ መሐመድ ባለፈው ወር ከተማዋን የጎበኙ ሲሆን የጦር አዛዣቸውን አግኝተው ታጣቂዎችን ለመዋጋት አካባቢውን ያለውን ስትራቴጂካዊ ፋይዳ ጠቁመዋል። በሌላ ዜና የብሔራዊ ጦር ኃይሉ ሐሙስ ዕለት በባይዳዋ ከተማ አቅራቢያ የሚገኝ የጦር ሰፈር ላይ ጥቃት ለማድረስ የሞከረው ቢያንስ 35 ተዋጊዎችን መግደሉን ሚኒስቴሩ አስታውቋል። ፕሬዝዳንት መሐመድ አልሸባብ የሚያደርገውን ተከታታይ ጥቃትና ግስጋሴ ያጣጣሉ ሲሆን አልፎ አልፎም በጦር ሜዳ የሚገጥሙ ሽንፈቶች የሚጠበቁ ናቸው ብለዋል። አክለውም መንግስታቸው ታጣቂዎችን ለማሸነፍ ቆርጦ መነሳቱን ገልጸዋል። በመጨረሻም ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱን እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የተቀሩ እስራኤላውያን ታጋቾችን ለመልቀቅ ለመደራደር ዝግጁ ነኝ ብለዋል። የሐማስ ዋና ተደራዳሪ ካል አል ሀያ በቪዲዮ በሰጡት መግለጫ ኔታንያሁ የፖለቲካ አጀንዳ የሚያገለግል በከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያን ታጋቾች አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገልጽ ሲሆን ከነዚህ መካከል 24ቱ በህይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችውን የተኩስ አቁም ስምምነት 10 ታጋቾችን ለማስለቀቅ 45 ቀናት የሚቆይ የተኩስ አቁም ማድረግን ያካተተ ነበር። የእስራኤል የገንዘብ ሚኒስትር ቤዛኤል ስሞሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜ አሁን ነው ሲል ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣናት እቅዱን እንደማይቀበሉት ለቢቢሲ ጠቁመው ነበር። ኔታንያሁና መንግስታቸው በከፊል ስምምነቶችን ለፖለቲካ አጀንዳቸው መሸፈኛ አድርገው ይጠቀማሉ። ምንም እንኳ ሁሉም እስረኞች መስዋዕትነትን የሚያደርግ ቢሆንም ይህ ፈጽሞ ከምድረ ገጽ የማጥፋትና የረሃብ ጦርነታቸውን በማስቀጠል ላይ መሰረት ያደረገ ነው ሲሉ የሐማስ ዋነኛ ተደራዳሪ ሀያ ተናግረዋል። አክለውም ቡድኑ በእስራኤል የታሰሩ ፍልስጤማውያንን በእስራኤላውያን ታጋቾች ለመለወጥና ጦርነቱን ለማቆም ድርድር ለማድረግ ዝግጁ ነን ብለዋል። ሐማስ ቀደም ሲል ጦርነቱን ለማቆም አጠቃላይ ስምምነትን ከግምት ውስጥ እንደሚያስገባ ተናግሮ የነበረ ቢሆንም ነገር ግን ሁለቱ ታጋቾች ያንን የሚያመጣ የትኛውም አይነት ስምምነት ላይ አልደረሰም። ሐማስ ቀደም ሲል ጦርነቱን ለማስቆም አጠቃላይ ስምምነቶችን ከግምት ውስጥ እንደሚያስገባ ተናግሮ የነበረ ቢሆንም ነገር ግን ሁለቱ ወገኖች ያንን የሚያመጣ የትኛውም አይነት ስምምነት ላይ አልደረሱም። የእስራኤል ዓላማ ሐማስን ሙሉ በሙሉ ትጥቅ ማስፈታትና ማጥፋት መሆኑን ይፋ አድርጋለች። ይህ በእንዲህ እንዳለ በርካታ ፍልስጤማውያን በአየር ድብደባ በየቀኑ እየሞቱ ነው። በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ እንደገለጸው በቅርቡ የእስራኤል መከላከያ በፈጸመው ተከታታይ ጥቃቶች በትንሹ 37 ሰዎች ሞተዋል። በአየር ጥቃቱ የደረሰን ኃይለኛ ፍንዳታ ተከትሎ ስደተኞች የተጠለሉበት ድንኳኖችም በእሳት ከተያዘ በኋላ ሕፃናትን ጨምሮ በርካታ ፍልስጤማውያን መሞታቸውን በአል ማዋሲ የሚገኙ የዓይን እማኞች ተናግረዋል። አንድ ሰው ለቢቢሲ ጋዛ ላይፍ ላይን ፕሮግራም ሲናገር ወደ ውጭ ሮጬ ስወጣ ከኔ ጎን ያለ ድንኳን በእሳት ተያይዞ አየው ብሏል። የእስራኤል ጦር በጉዳዩ ላይ ወዲያውኑ አስተያየቱን ባይሰጥም ስለ ጥቃቱ የወጡ ሪፖርቶች እየተመለከቱት ነው ብለዋል። እስራኤል ቀደም ሲል ፍልስጤማውያን ከሌሎች የጋዛ አካባቢዎች ወደ አልዋሃሲ እንደሚሄዱ አስጠንቅቃ ነበር። የእስራኤል ጦር ባለፉት 2 ቀናት በተፈጸሙ ጥቃቶች የሽብር ህዋሶችን፣ ወታደራዊ መዋቅሮችንና የመሰረተ ልማቶችን ጨምሮ ከ100 በላይ የሽብር ኢላማዎችን መተናል ብለዋል። እስራኤል በጋዛ ምንም አይነት የእርዳታ ጥረት እንደሌለ በመግለጽ ሐማስ ቀሪዎቹን ታጋቾች እንዲፈታ ግፊት ለማድረግ በሚል የሰብአዊ እርዳታ እንዳይገባ አግዳለች። ይሁን እንጂ የ12 ዋና ዋና የረድኤት ቡድኖች መሪዎች በጋዛ ያለው የሰብአዊ እርዳታ ስርዓት ጠቅላላ ውድቀት እየገጠመው ነው ብለዋል። እስራኤል ባለፈው መጋቢት ድጋሚ በጀመረችው ወታደራዊ ዘመቻ ምክንያት 1630 ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወራት 51,000 ሰዎች መገደላቸውን በሐማስ የሚመራ የጋዛ ጤና ሚኒስቴር አስታውቀዋል። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ማካሄድ የጀመረችው